ጤና ይስጥልን። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ሂሳብ ሞዴል ፈተና ከባለፈው የቀጠለ ክፍል 2 ከጥያቄ 16 እስከ 30 ያለው ነው። ይሄ ጥያቄ የተዘጋጀው በቦሌ ክፍለ ከተማ ትምህርት ጽሕፈት ቤት ነው። ጥያቄ ቁጥር 16 ከሚከተሉት አረፍተ ነገሮች ውስጥ ትክክል የሆነው የቱ ነው? ሀ 6 ተጋማሽ እና ብቸኛ ቁጥር ነው። ለ 17 ኢ ተጋማሽ እና ብቸኛ ቁጥር ነው። ሐመሩሃ 16 ተጋማሽ እና ብቸኛ ቁጥር ነው። መ 15 ኢ ተጋማሽ እና ብቸኛ ቁጥር ነው። አስራ ሰባት ኢ ተጋማሽ እና ብቸኛ ቁጥር ነው አላችሁ። ትክክል ነው። ምክንያቱም 17 ለአንድ እና ለራሱ ብቻ ስለሚካፈል ብቸኛ ቁጥር ሲሆን በሁለት ስለማይካፈል ደግሞ ኢ ተጋማሽ ነው የሚባለው። 17ኛ 7 2 ሀ 8 9 በ3 ተካፋይ እንዲሆን በሀ ቦታ ሊገባ የሚችል ቁጥር ስንት ነው? ሀ 2 ለ 3 ሐመሩሃ 4 መ 0 መልሱ 4 ነው። አንድ ቁጥር በ3 የሚካፈለው የዲጂቶቹ ድምር በ3 ሲካፈል ነው። የአጠቃላዮቹ ድምር በ3 ሲካፈል ነው። ስለዚህ 7 ሲደመር እዚህ ጋር የተሰጠው ቁጥር ነው። 7 ሲደመር 2 ሲደመር ሀ ሲደመር 8 ሲደመር 9 እኩል ይሆናል 26 ሲደመር ሀ ነው። የሀ ዋጋ አልታወቀም። 26 ሲደመር ሀ ነው። ሀ 4 ቢሆን 26 ሲደመር 4 30 ይሆናል። 30 ደግሞ በ3 ይካፈላል ማለት ነው። ስለዚህ ለዚህ ነው መልሱ 4 የሆነው። ነገር ግን ሀ ለምሳሌ 2 ቢሆን 26 ሲደመር 2 28 ነው። 28 አይካፈልም፣ ለ3 አይካፈልም። ሀ 3 ቢሆን 26 ሲደመር 3 29 ነው። 29ም እንደዚሁ ለ3 አይካፈልም። ሀ 0 ቢሆን 26 ሲደመር 0 26 ነው። 26ም ለ3 አይካፈልም። ስለዚህ ትክክለኛው መልስ 4 ነው። 26 ሲደመር 4 30 ይሆናል። 30 ለ3 ይካፈላል ማለት ነው። ተረጋግታችሁ በደንብ አስተውላችሁ አስሩት። 18ኛ 720 በብቸኛ ትንትን ሲገለጽ የቱ ነው? ሀ 2 ያለ ቁጥር 3 ሲባዛ 2 ያለ ቁጥር 2 ለ 2 ያለ ቁጥር 4 ሲባዛ 3 ያለ ቁጥር 2 ሲባዛ 5 ሐመርሃ 2 ያለ ቁጥር 4 ሲባዛ 3 ያለ ቁጥር 2 ሲባዛ 5 ያለ ቁጥር 2 መ 2 ያለ ቁጥር 4 ሲባዛ 3 ሲባዛ 2 ያለ ቁጥር 2 መልሱ 2 ያለ ቁጥር 4 ሲባዛ 3 ያለ ቁጥር 2 ሲባዛ 5 የሚለው ነው። ምክንያቱም 720ን በአብዢ ዛፍ ስናካፍለው 2 ሲባዛ 2 ሲባዛ 2 ሲባዛ 2 ሲባዛ 3 ሲባዛ 3 ሲባዛ 5 ይሆናል። ይሄ ማለት እዚህ ላይ 4 ሁለቶች ስላሉ 2 ያለ ቁጥር 4 ሲባዛ 2 ሶስቶች ስላሉ 3 ያለ ቁጥር 2 ሲባዛ 1 5 ስላለ 5 ይሆንና በዚህ መልኩ ይቀመጣል ማለት ነው። ስለዚህ ትክክለኛው መልስ 2 ያለ ቁጥር 4 ሲባዛ 3 ያለ ቁጥር 2 ሲባዛ 5 የሚለው ምርጫ ነው ማለት ነው። ምርጫ ላይ የሚገኘው ጥያቄ ቁጥር 19 የሁለት ቁጥሮች ብዜት 2880 ቢሆንና ትንሹ የጋራ ብዜታቸው 240 ቢሆን ትልቁ የጋራ አካፋያቸው ስንት ይሆናል? ሀ 24 ለ 32 ሐመሩሃ 30 መ 12 ረጋ ብላችሁ አስሉት። ረጋ ብላችሁ ታሰሉ። መልሱ 12 ከመጣላችሁ ትክክል ነው። ምክንያቱም የቁጥሮቹ ብዜት ይሄ ትጋ ሲባዛ ትጋ ብ ነው የሚሆነው። ትልቁ የጋራ አካፋይ እና ትንሹ የጋራ ብዜት ነው የሚሆነው። ይሄ የሁለቱ ብዜት አንድ ላይ የቁጥሮች ብዜት ነው። እዚህ የተሰጠን 2880 የቁጥሮቹ ብዜት ነው።
ስለዚህ 2880 እኩል ይሆናል ትጋአ ሲባዛ 240 200 ደግሞ 40 ተሰጥቷል። ትንሹ የጋራ ብዜታቸው ተሰጥቷል። ይሄው 240 ተሰጥቷል። አሁን የምንፈልገው ትጋአን ነው። ትልቁን የጋራ አካፋይ ነው የምንፈልገው። ይሄን ለመፈለግ 2880ን ለ240 ማካፈል ነው። ስለዚህ 2880 ሲካፈል ለ240 ስንት ይመጣል? ውጤቱ 12 ይመጣል ማለት ነው። ለዚህ ነው መልሱ መ ወይም 12 የሆነው። ጥያቄ ቁጥር 20 የ300 እና የ1200 ትንሹ የጋራ ብዜት ስንት ነው? ሀ 300 ለ 1200 ሐመሩሃ 600 መ 30 መልሱ 1200 ነው። ስታሰሉት 1200 በ300 ስለሚካፈል ትንሹ የጋራ ብዜታቸው 1200 ራሱ ነው። ወይም በሌላ መንገድ የ300 ብዜቶች የሚባሉት 300 600 900 1200 1500 1800 እያሉ 300 እየጨመሩ ይሄዳሉ። የ1200 ብዜቶች ደግሞ 1200 2400 3600 እያሉ ይሄዳሉ። እንደዚህ ቀጥሎ ይሄዳሉ። ስለዚህ የነዚህ የሁለቱ ስብስቦች የጋራ ሆኖ ትንሹ የጋራ 1200 እዚህ አለ፣ እዚህ 1200 አለ። ስለዚህ የጋራቸው ትንሹ የጋራ ብዜት 1200 ነው የሚባለው ለዚህ ነው ማለት ነው። ስለዚህ የ300 እና የ1200 ትንሹ የጋራ ብዜት 1200 ነው ማለት ነው። ጥያቄ ቁጥር 21 የክፍልፋይ 105 300ኛ ዝቅተኛ ሂሳባዊ ቃል የቱ ነው? ሀ 7 20ኛ ለ 21 60ኛ ሐመሮሃ 7 10ኛ መ 13 20ኛ መልሱ 7 20ኛ ነው። ምክንያቱም ሁለቱንም ለ15 እናካፍላቸው። ለምሳሌ 105ን ለ15 እናካፍል፣ 300ንም ለ15 እናካፍል የምናገኘው ቁጥር አለ። 105 ሲካፈል ለ15 7 ይሆናል። 300 ሲካፈል ይኸው 300 ሲካፈል ለ15 20 ይሆናል። ስለዚህ 105 ሲካፈል ለ15 7፣ 300 ሲካፈል ለ15 20። ሁለቱንም ለ15 አካፈልናቸው ማለት ነው። ስለዚህ 105ንም 300ንም ለ15 ለ15 እናካፍላቸው የሚመጣው ውጤት መልሱ የሚሆነው እሱ ነው። ስለዚህ 105 ሲካፈል ለ300 ማለት 7 ሲካፈል ለ20 ማለት ነው። 7 20ኛ የተባለው ለዚህ ነው። መልሱ 7 20ኛ የመጣው ሁለቱንም ቁጥሮች ለ15 አካፍለናቸው ነው ማለት ነው። ጥያቄ ቁጥር 22 ድብልቅ ቁጥር 2 ሙሉ 1 ሁለተኛ በመቶኛ ሲቀየር ስንት ይሆናል? ይህ የተሰጠው ቁጥር ድብልቅ ቁጥር ነው። ይህንን ቁጥር ወደ መቶኛ ስንቀይረው ስንት ይሆናል? ሀ 20%፣ ለ 60%፣ ሐመሮሃ 250%፣ መ 255%። መልሱ 250% ነው። ምክንያቱም 2 ሙሉ 1 ሁለተኛ ማለት ምን ማለት ነው? ሲሰላ 2 ሙሉ 1 ሁለተኛ ማለት 2 ሲባዛ 2 ሲደመር 1 ሁለተኛ ነው የሚሆነው። 2 ሲባዛ 2 4፣ 4 ሲደመር 1 5፣ 5 ሁለተኛ። ይሄ 5 ሁለተኛ የመጣው በዛ መንገድ ነው። ይሄኛውን ቁጥር ወደ ክፍልፋይ ስንቀይረው በዚህ መልኩ ነው የሚሰላው እና የሚቀመጠው። 5 ሁለተኛ ማለት ደግሞ 2.5 ይሆናል ሲቃለል። ስለዚህ 2.5 ከሆነ ይሄኛውን ደግሞ ወደ መቶኛ ስለምንቀይረው 2.5ን በመቶ እናባዛዋለን ማለት ነው። 2.5 ሲባዛ በመቶ 250 ይመጣል፣ ወይም 250% ይመጣል። ለዚህ ነው መልሱ 250 የተባለው። ትክክለኛ መልስ ይሄ ሆነው በዚህ መንገድ ነው ማለት ነው። ያልገባችሁ ነገር ሲኖር ረጋ ብላችሁ ራሳችሁ አስሉት። ሀያ ሶስተኛ
አስርዮሽ ቁጥር 0.215 ወደ ክፍልፋይ ሲቀየር የቱ ነው? ሀ 215 አንድ ሺኛ፣ ለ 125 500ኛ፣ ሐመሩሃ 215 መቶኛ፣ መ 125 አንድ ሺኛ። ትክክለኛው መልስ 215 አንድ ሺኛ የሚለው ነው። ምክንያቱም ከነጥብ በኋላ 3 ቦታዎች አሉ። እዚህ ጋር የምናየው ከነጥብ በኋላ 1 2 3 አሉ። 3 አሃዞች እዚህ ጋር አሉ። ስለዚህ እነዚህ 3 አሃዞች ማለት 3 ዜሮዎች ናቸው። 3 ዜሮ ማለት እዚህ ጋር ስናስቀምጥ 3ቱን ዜሮዎች ወይም በሺኛ ይካፈላል ማለት ነው። ስለዚህ ከነጥብ በኋላ 3 ቦታዎች ስላሉ በአንድ ሺኛ ይካፈሉና መልሱ 215 አንድ ሺኛ ይሆናል ማለት ነው። ጥያቄ ቁጥር 24 ቀጥሎ ከተሰጡት መቶኛዎች መካከል ወደ ክፍልፋይ በትክክል የተቀየረው የቱ ነው? ሀ 60% እኩል ይሆናል 6 መቶኛ፣ ለ 15% እኩል ይሆናል 15 መቶኛ፣ ሐመሩሃ 7.3% እኩል ይሆናል 73 መቶኛ፣ መ 5.4% እኩል ይሆናል 54 አንድ ሺኛ። መልሱ 5.4% እኩል ይሆናል 54 አንድ ሺኛ የሚለው ነው። ምክንያቱም ይሄ 5.4% ማለት 5.4 መቶኛ ማለት ነው። ፐርሰንት ማለት መቶኛ ስለሆነ 5.4 መቶኛ ሆነ። እቺኛዋን እዚህ ውስጥ ያለችውን ደግሞ ነጥብ ለማስወገድ እዚህኛው እቺን ስናጠፋ ለዚህኛው ዜሮ እንጨምራለን። ስለዚህ ይሄኛው 5.4 የነበረው 54 ሆነ። ይሄኛው መቶ የነበረው 1000 ይሆናል። እቺኛዋ ዜሮ የመጣችው እቺኛዋን ነጥብ ለማስወገድ ሲባል ነው ማለት ነው። በዚህ መልኩ ተረዱት በደንብ። ስለዚህ 5.4% ማለት 54 አንድ ሺኛ ማለት ነው፣ ወይም 5.4 መቶኛ ማለት ነው። ሀያ አምስተኛ ከትልቅ ወደ ትንሽ በትክክል የተቀመጠው የቱ ነው? ሀ 1/6ኛ፣ 1/7ኛ፣ 3/5ኛ፣ 3/7ኛ፣ ለ 3/5ኛ፣ 3/7ኛ፣ 1/6ኛ፣ 1/7ኛ፣ ሐመሩሃ 3/7ኛ፣ 3/5ኛ፣ 1/6ኛ፣ 1/7ኛ፣ መ 1/6ኛ፣ 3/5ኛ፣ 1/7ኛ፣ 3/7ኛ። በትክክል ታሰሩት መልሱ የሚመጣው 3/5ኛ፣ 3/7ኛ፣ 1/6ኛ ቀጥሎ 1/7ኛ የሚለው ነው። ይሄንን በቀላሉ ለማስላት መጀመሪያ ይሄንን ቁጥር ወደ አስርዮሽ እንቀይረው። ስለዚህ የመጀመሪያውን ስንወስደው ለምሳሌ 3/5ኛ ማለት 0.6 ነው ሲሰላ ሲካፈል። 3/7ኛ ማለት 0.43 ነው። 1/6ኛ ማለት 0.17 ነው። 1/7ኛ ማለት ደግሞ 0.14 ነው። በዚህ መሰረት ከሁሉም የሚያንሰው እና ከሁሉም የሚበልጠው በቅደም ተከተል ለማስቀመጥ ከትልቅ ወደ ትንሽ ስለሚል ከትልቅ ወደ ትንሽ ብሎ ስለሚጠይቀን ትልቁ 0.6 ነው። ከሱ የሚያንሰው 0.43 ነው። ከዚህ የሚያንሰው 0.14 ነው። የመጨረሻው ትንሹ 0.14 ነው ማለት ነው። 26ኛ አንድ ነጋዴ በ1000 ብር የገዛውን ዕቃ በ1200 ብር ቢሸጥ ትርፉ በፐርሰንት ስንት ነው? ሀ 33.33%፣ ለ 5%፣ ሐመሩሃ 20.12%፣ መ 20%። ሀያ ፐርሰንት ካላችሁ ትክክል ነው። ትርፉ አጠቃላይ ዕቃው የተገዛው በ1000 ብር ነው።
የተሸጠው 1200 ብር ነው። ስለዚህ ትርፉ 1200 ብር የተሸጠው ሲቀነስ የተገዛበት ዋጋ 1000 እኩል ይሆናል 200 ብር ነው። ይሄንን 200 ብር ትርፍ ወደ ፐርሰንት መቀየር ነው። ይሄንን ወደ ፐርሰንት ለመቀየር 200 ሲካፈል ለአጠቃላይ ዕቃው ለተገዛበት ዋጋ ለ1000 200 ሲካፈል 1000 ሲባዛ ወደ ፐርሰንት ለመቀየር በመቶ እናባዛለን። ስለዚህ 200 ሲካፈል ለ1000 ሲባዛ በመቶ ነው። ይሄንን መጀመሪያ ከማንሳታችን በፊት ስናቃለው ሁለቱን ዜሮ በዚህ በሁለቱ ዜሮ እናጠፋዋለን። 2/10 ሲባዛ በመቶ ነው የሚሆነው። አሁንም እቺኛዋን ዜሮ በዚህኛዋ ዜሮ እናጠፋለን 1። ስለዚህ ስንት ቀረ? እዚህ 2 እዚህ 10 2 ሲባዛ በ10 20 ይሆናል ማለት ነው። ስለዚህ መልሱ 20% የመጣው ለዚህ ነው ማለት ነው። ይሄንን እናንተ ረጋ ብላችሁ ቁጭ ብላችሁ በአግባቡ አስተውላችሁ ስሩት። 27ኛ የ3.7 እና 3 ሙሉ 1/4ኛ ድምር ውጤት ስንት ነው? ሀ 6.95 ለ 5.95 ሐመርሃ 6.725 መ 5.725 6.95 ካላችሁ ትክክል ነው። ምክንያቱም 3 ሙሉ 1/4ኛ ማለት መጀመሪያ እሱን እንቀየር። 3 ሙሉ 1/4ኛ ማለት ይሄኛውን ወደ አስሮች ለመቀየር ወደሚቀጥለው ክፍልፋይ እንቀይር። ይሄን ስንቀይር 3 ሲባዛ በ4 12 12 ሲደመር 1 13 13 አራተኛ ሆነ። ይሄኛው 13 አራተኛ ማለት ደግሞ ሲካፈል 3.25 ይመጣል። ስለዚህ 3.7 ሲደመር 3.14 ወይም 3 ሙሉ 1/4ኛ ማለት ደግሞ 3.25 መጥቶልናል። እነዚህ ሁለቱ መደመር ነው። ስለዚህ 3.7 ሲደመር 3.25 6.95 ይሆናል ማለት ነው። ለመደመር እንዲያመቻችሁ ምንም እዚህ ጋር ለውጥ የሌለውን ዜሮ ብትጨምሩበት በኋላ ለአሰላሉ አያስቸግራችሁም። ስለዚህ 0 ሲደመር 5 5 7 ሲደመር 2 9 3 ሲደመር 3 6 ይሆናል ማለት ነው። ስለዚህ ትክክለኛው መልስ 6.95 ይሆናል። እዚህ ላይ ዜሮ በመጨመራችን የሚያመጣው ለውጥ የለም በቁጥሩ ላይ። 28ኛ የ26 አምስተኛ ሲቀነስ 3.75 ውጤት ስንት ይሆናል? ሀ 1.85 ለ 1.55 ሐመርሃ 2.55 መ 1.45 1.45 ከመጣ ትክክል ነው። ምክንያቱም 26 አምስተኛ ማለት ወደ አስሬዎች ስንቀይረው 5.2 ይመጣል። ስለዚህ ጥያቄው የሚሆነው ምንድነው ማለት ነው? 5.2 ሲቀነስ 3.75 ማለት ነው የሚሆነው። ስለዚህ 5.2 ማለት 26 አምስተኛ ማለት ነው ሲቀነስ 3.75 እኩል ይሆናል 1.45 ይሆናል ማለት ነው። ቅድም 27ኛው ጥያቄ ላይ እንዳደረግነው ሁሉ ለመቀነስ እንዲመቻችሁ ይሄኛውን የቤት ይሄኛውን ቤት ዜሮ ማድረግ ትችላላችሁ። 29ኛ የ6 9ኛ እና 0.65 ብዜት ስንት ነው? ሀ 39 ሶስተኛ ለ 3 39ኛ ሐመርሃ 12 30ኛ መ 13 30ኛ 13 30ኛ ካላችሁ ትክክል ነው። ምክንያቱም 6 9ኛ ማለት ይቃለላል። ሲቃለል 6 9ኛ 2 3ኛ ይሆናል። ይሄኛውን በ3 2 ይሄኛውን በ3 3 ስለዚህ 2 3ኛ ይሆናል። ይሄ 2 3ኛን የምናወዳድረው ከ0.65 ጋር ነው። 0.65 ማለት ደግሞ ወደ መቶኛ ሲቀየር 65 መቶኛ ይሆናል። 65 መቶኛ ደግሞ አሁንም ስናቃልለው በ5 ይሄኛውን በ5 ይሄኛውንም በ5 ስናቃልለው ይሄን በ5 ስናቃልል 20 ይሆናል። ይሄን በ5 ስናቃልል 13 ይሆናል። ስለዚህ 13 20ኛ ሆነ ማለት ነው። ከዚህ በኋላ 2 3ኛ ይሄ ቁጥር ማለት ነው ተቃልሎ የመጣ ቁጥር ሲባዛ 13 20ኛ እኩል ይሆናል። አሁንም እዚህ ላይ የሚቃለል አለ። ይሄ በ2 1 ይመጣል። ይሄ በ2 10 ይመጣል። ስለዚህ 1 3ኛ ይሄው 1 3ኛ ሲባዛ 13 10ኛ ምክንያቱም ይሄኛው ተቃልሎ 10 ነው የሚቀድም የሆነው። ስለዚህ 13 10ኛ የመጣው በዚህ መልኩ ነው። በደንብ ረጋ ብላችሁ አስተውላችሁ ስሩ። ስለዚህ 1 3ኛ ሲባዛ 13 10ኛ ነው። 1 ሲባዛ በ13
13 3 ሲባዛ በ10 30 ስለዚህ መልሱ 13 30ኛ የመጣው በዚህ መንገድ ነው ማለት ነው። ረጋ ብላችሁ አስተውላችሁ ስሩ። ወደ መጨረሻው ጥያቄያችን ደረስን። የመጨረሻው ጥያቄ ከማየታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልሶችና ማብራሪያዎች ላይ አስተያየትና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ፣ ለሌላ ጊዜ ስለሚያግዘን ማለት ነው። ከተመቻችሁ ላይክ አድርጉ፣ ሌሎቹ እንዲደርሳችሁ ከፈለጋችሁ ደግሞ ሼር አድርጉ። በዚህ ቻናል ላይ የስድስተኛ ክፍል የሚኒስትሪና የሞዴል ጥያቄዎች ከነመልሶቻቸው ስለሚገኙ እነሱን በጣም በቀላሉ ለማግኘት ደግሞ ቻናሉን ሳብስክራይብ አድርጉ። ምናልባት ይሄኛውን ጥያቄ ፒዲኤፉን ደግሞ ከፈለጋችሁ ቴሌግራም ቻናላችን ላይ ገብታችሁ ሃው ቱ ጆይን ስታደርጉ ጥያቄዎቹን እዛው ላይ ታገኟቸዋላችሁ ማለት ነው። ጥያቄ ቁጥር 30 የ17 ሰባተኛ እኩል ሲካፈል 3 አምስተኛ ውጤት ስንት ነው? ሀ 51 35ኛ፣ ለ 21 85ኛ፣ ሐመርሃ 35 51ኛ፣ መ 85 21ኛ። ረጋ ብላችሁ ታሰሉት። መልሱ 85 21ኛ ይመጣል። እንዴት ነው ይሄ የሚመጣው? ይሄኛውን ለማስላት ምንድነው የምናደርገው? ማካፈሉን ወደ ማባዛት መቀየር ነው። 17 ሰባተኛ ነው ይሄ 17 ሰባተኛ። ይሄኛው ማካፈል አለ። ይሄኛውን የማካፈል ምልክት ወደ ማባዛት ስንቀይረው ምንድነው የሚሆነው? ይሄኛው ይገለበጣል። 3 አምስተኛ 5 ሶስተኛ ይሆናል። ስለዚህ ይሄው 17 ሰባተኛ ሲካፈል የነበረውን ሲባዛ አደረግንና 3 አምስተኛን ወደ 5 ሶስተኛ ገለበጥ ነው ማለት ነው። ከዛ በኋላ ማባዛት ነው። 17 ሲባዛ በ5 85፣ 7 ሲባዛ በ3 21። ስለዚህ ትክክለኛው መልስ 85 21ኛ የመጣው ለዛ ነው ማለት ነው። የኛው ያደረገው ለዛ ነው። የተከበራችሁ ተማሪዎች መልካም የጥናት ጊዜና የዝግጅት ጊዜ የተመኘሁላችሁ ከመልካም እድል ጋር ቀጣዮችን ቪዲዮዎች እንድትከታተሏቸው ጋብዛችኋለሁ። መልካም ጊዜ። ቻው።